እንዴት ነው ማረገው? 3 ልጆች እንዴት ነው መጣበቀው ብያችሁ ነበር። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ማለት ዛሬ እግዚአብሔርን በጣም ጭንቅ ብሎኛል። እኔ እንጃ ማንም በቤት ውስጥ የለምና ልጆች ጠብቂ ተብዬ ነበረ። ብቻ እንጃ እግዚአብሔርን በጣም ከባድ ነገር ነው የተፈጠረው ዛሬ። እንዴት አድርጌ ራሱ ምን አድርጌ ማለት እኔ ቤት ውስጥ ራሱ ባልቀመጥ ደስ ይለኝ ነበረ፣ ግን እንዴት አድርጌ ደግሞ ልጆቹን ጥዬ ልወጣ እችላለሁ ማለት እኔ እንጃ። እግዚአብሔር ሲመጡ አሁን ምን እንደሚሉኝ ራሱ አላውቅም። እኔ እንጃ ያላሰብኩትና ምንም በቃ ምንም ነገር በዚህ መንገድ ይሆናል ያላልኩት ነገር ነው የተፈጠረው ዛሬ ነው። አላውቅም እግዚአብሔር ማለት ግራ ገብቶኛል። ምን እንደማደርግ ራሱ አላውቅም እግዚአብሔር። እነሱ በተለይ ቢያንስ ቢኖሩ እኮ አሪፍ ነበረ፣ ግን በሌሉበት አሁን ምንድነው ምን ብዬ ነው የማወራቸው? አሁን እግዚአብሔር ምንድነው የምላቸው? አሁን ስፋት ተፈጠረ ነው እሺ አንቺ ጋለች እንደ ልጅቷ በእናትሽ ማ ልጅቷ ናታ ትዝታ እዚህ አይደለች እንዴ? እና ለምን ደወልኩልሽ? በእግዚአብሔር አንቺ የምታውቂው ነገር ካለ በእናትሽ ንገሪኝ። እነሱ በሌሉበት የት እንዳለች አጣዋት። ኧረ እኔ ጋር አይደለችም እንዴ? እሷ ታማለች እንደ ልጅቷ እኮ የምታውቂው ነገር ካለ ንገሪኝ። እሺ አምጥቷታል አንቺ ጋር? ኧረ አላመጣትም እንዴ? የት ነበርሽ አንቺ? እኔማ ቤት ነበርኩኝ። ያና ሞል እስከማስተኛ ድረስ ማን ገብቶ እንደወሰዳት አጣዋት። በር አዘጊም እንዴ? አንቺ ትኩረትሽ እኮ እሷ ላይ መሆን አለበት። ወይኔ እግዚአብሔርዬ! እሺ አሁን እሺ ምን አባቴ ነው የምላቸው? እነሱ በሌሉበት እሺ አሁን ምን አባቴ ነው የማደርገው? በእግዚአብሔር እና ታዲያ እዚህ ቆምሽ ከምትንከራፈት ልጆቹ ምን ላድርጋቸው? ልጆቹ ምን አድርጌ የት ልሂድ? እሺ አንቺ የት ነበርሽ ሲጀመር እሷ ስትወጣ? ወይኔ እግዚአብሔር! በእናትሽ በቃ ለዛሬ ብቻ ይሄን ነገር ብቻ ተባበሪ። ቢያንስ ያወራሽ ነገር ካለ ያ ሰይጣን ቢያንስ ምንም የነገረሽ ነገር ካለ በእግዚአብሔር እንዴ! እኔ ሲጀመር ልጅቷን እኮ አላየኋትም። አንቺ ነሽ እኮ ልጅቷ ጠፍታለች ብለሽ ደወልሽልኝ። ወይኔ እግዚአብሔርዬ! እሺ አሁን ምንድነው የማደርገው? ምን ላድርግ? እሺ አሁን ምን አባቴ ነው እሺ የማደርገው? እኔም እኮ አሁን መጥቻለሁ። ልጅቷ ስለጠፋች ተጠያቂ ነኝ። ምን ልሉን ነው? እኔማ የጠራሁሽ ቢያንስ አንቺ ጋር አምጥቷት ሊሆን ይችላል፣ ግን አትደብቂኝ። በቃ ትክክለኛውን ነገር ምንድነው የምደብቅሽ? እኔ እኮ ከሱ ጋር የሆነ ነገር ባደርግ ጊዜ አልመጣም ነበረ፣ ግን ደግሞ አላውቅም። አንቺ ነሽ እኮ የነገርሽኝ። ትኩረትሽ እኮ እሷ ላይ መሆን አለበት፣ ከልጆቹ ሌላ ማለት እሷ ላይ በቃ እነሱ እሷ ጠብቂ ብሎሽ ነው የምላቸው። እሱ ተዘጋጅበታ። አንቺ እኮ ነሽ ልጅቷን የለቀቅሻት። አሁን ሁሉም ነገር አንቺ ላይ ነው የሚላካከው። ይሄን አታውቂም? ወይኔ እግዚአብሔር! ወይ ደውይላቸው ወይ ለነሱ። ምን ብዬ ነው የምደውልላቸው? አባቴ ብዬ ነው የምነግራቸው። ወይ የምታውቂ ሰው ካለ ደውይላቸውና በቃ ልጆቹ ይጠብቁ። እኔናቸው ወጥተን እንፈልጋለን። የለም ፋርማሲ ያልዞርኩበት ቦታ የለም ሰፈር ውስጥ ማለት ነው። ስለዚህ ወይ 22 አካባቢ ያለ ፋርማሲ ነው የሚገኘው ወይ ደግሞ ሳም ችግር ተፈጥሯል ወይ መገናኛ ሰላም ምናምን የሚለው ችግር ተፈጥሯል እያልኩ እኮ ነው። የምን ችግር ነው የሚፈጠረው? ችግር ውስጥ ነው ያለው። ችግር እንዳታወሩብኝ በእናትሽ ያማታል። የልጅቷ መድኃኒት አጣው ያልገባሁበት ምን እየሆንሽ ነው? አንቺን እኮ ነው ስላለቀሽ እኮ የሚቀየር ነገር የለም። ለምን ቀና ብለሽ
ሳይረፍድ ነገር እንትን አደረግ እንዴ ምንድነው የሚያነፋርቅሽ እያልኩሽ እኮ ነው። በቃ ይሁን ችግር ተፈጥሯል። የምን ችግር ነው የሚፈጠረው? እኔ ችግር ላይ ችግር መስማት አልፈልግም። ደግሞ አልተመለሰችም እንደ ፍቅር አልመጣችም። ምን ብዬ እራሱ ምን ጉድ እንደምነግራት ምንድን ነው እሱ የምትነግሪያት? ምንድን ነው ችግር አለ? የምን ችግር ሳይረፍድ ንገሪውና የሆነ ነገር እናድርግ እንዴ። ምንድን ነው እሱ የምትነግረኝ? ምንድን ነው እሱ? እኔ በፊትም ስትወጡ እንዴት ነው የማደርገው? 3 ልጆች እንዴት ነው የምጠብቀው ብያችሁ ነበረ ስትወጡ እራሱ እና በቃ የፈራሁት ነገር ደርሷል። ምንድን ነው እሱ የፈራሽው ነገር የሚደርሰው? አትናገሪም ወይ? በፊትም እኮ እሷን አደረቅ ያለችው ምን ችግር አለው? ሁለቱ ይጫወታሉ ብላ ተናገሪ፣ የተፈጠረውን ነገር ተናገሪ እያልኩሽ እኮ ነው። ሰላም አይደለም? ምንድን ነው አሁን በሷ ደግሞ እንደዚህ እየተጨነቀች እንዴት ብዬ ነው የምነግራት? አቦ በእናትሽ እንትን አትበይኝ፣ አታናዥኝ፣ እዚህ ጋር አታስለፍልኝ። የምትናገሪውን ነገር ተናገሪ እያልኩሽ እንዳሳ አንቺ ካቃተሽ ወይ ልናገር እንዴ? አንቺን እኮ ነው እያናገርኩ ያለው። ተናገሪ እያልኩሽ አይደል እንዴ? በቃ ልጅቷን ያሁንን እስከማስተኛ ድረስ የወሰደብኝ ሰው አጣሁኝ። የቷ ልጅ? ሕፃኑን ጠፍታለች። ምን የት አለች? የት አለች? የት ነው ያደረግሻት? እኔ አይደለም ትለኝ የት አደረግሻት? አንድ ገብቶ እንደወሰዳት አላውቅም። የት እንደሄደች የት እንዳደረግሻት ተናገሪ እያልኩሽ እኮ ነው። እኔ ታረጋታለሁ። አሁን ዝም በይ። ምንድን ነው የምትጠበቃሽ? ምንድን ነው የምትጠበቃት? ልጁን እያስተኛ ታማለች። ጠብቂ ብዬሻለሁ አላልኩሽም? ብለኸኛል። ግን እናንተ ለምን ነው እስከማስተኛ ድረስ ማን ገብቶ እንደወሰዳት አላውቅም። ወይኔ ወይኔ። በሩ ክፍት ነበር እንጂ አዎ አልተዘጋም። አንቺ ልጅ ተናገሪ። የት ነው? ማን እንዴ? ምን ሰዓት ነው የጠፋችው? ትንሽ ቆየና ሰው መጥቶ ነበር? ሰው መጥቶ አልመጣም። እሺ ቆይታለች። አዎ ልክ እናንተ እንደወጣችሁ አሁን በቃ ላስተኝ እሷ ተኝታ ነበር። ያ ማለት እኮ ቢያንስ 30 ደቂቃ ይሆናል። እና እዚህ ግቢ ውስጥ አይተሻት? እዚህ ቆይ ከምንጭቃጭቅ ለምንድን ነው ወጣ? ሄደሽ አትፈልጊም? መጥቷል። አንቺ ጋር መጣለች። እኔ ጋር ብትመጣ ኑሮ ቤት መጣለች። እናንተ እሷ ደውላልኝ እኮ ነው የመጣሁት። እና አባትየው ጋር እንደሆነች እሺ፣ አባትየው ጋር እንደሆነች ደውለሻል? ደውዬ ጋር አንድ ሰምሱ በስልክ ደውል ደግመን መደወል አለብን። ሂጂ ስልክ አምጪልኝ፣ ደግመን እንደውል። ይኸውላችሁ ተረጋጉና በቃ ወርተን እንፈልገው ልጅቷን። ወይ ይቺን ልጅ እንዴት ታስጠፋላችሁ? ነበርሽ አንቺ ምን ልትሰሪ መጣሽ? ደውላልኝ እኮ ነው የመጣሁት። እራሷስ ቢሆን ነው የወሰደችው እና ጠይቂያት። እራሷ ነች ልትወስድ፣ እራስሽ ነች ልትወስድ። እሷ ደውላልኝ እኮ ነው የመጣሁት። አውቄ አይደለም እኮ የመጣሁት። ዝም በይ አሁን ዝም በሉ። ስናለቅስ ከሰማ ሌላ ነገር ነው የሚመስለው። ሳላስነቃ ልጠይቀው። ባደውሉ ራሱ ጥሩ ይመስለኝ ነበር። ሄሎ ሰላም። ትዝታ መታለች እንዴ አንተ ጋር? አልመጣችም? ኧረ ጠፍታ አይደለም እንትን ነው ጠዋት ይዣት እመጣለሁ ምናምን ስትል የሰማው መሰለኝ። መታ ከሆነ ብዬ ነው። አይ በቃ እኔ ቤት ስለሌለው ነው። ቤት ትኖራለች በቃ። እሺ እሺ። ኧረ አይደለም እንዴ ጠፍታ አይደለም። እሱ ጋር ነው። እሺ በቃ ወይ ልጆቹ ጠብቀኝ፣ ሄጄ ልፈልጋት። እሷ ጠብቅ ትላለች እንዴ? ከወጣችስ እሙን ተከትለህ
ከወጣች መነሱን ተጣቃ አብረው እኮ ነው የወጡት ከእሱ ጋር መጀመሪያው። ትመጣለች እኮ አሁን እሷ ልጠብቅ እንጂ ሊያት ነው ያለችበት አለች ብዬ ማሰብበት ቦታ ሁሉ ሊያት እንጂ አይ አብረን እንዴ ሊያት ነው። እሺ ምን አባቴ ብዬ ነው ለሷም ነጋቶ አላውቅሽ እንደምትናገር አሁን ትመጣለች እሷ ምን አገባኝ። እንዳታስደነግጧ ደግሞ ቀስ ብላችሁ ነገሯ መናገር ስላለበት ምን ብዬ ነው የምነግራት? በቃ ቀስ ብለሽ ቢሆን ነገር እሺ ለሱስ ተናገር። ለሱ እንዴ ነው የምንናገረው? እሱ ማሳባለን እኮ እኔ ቆሜ አይሆነ ያይ እና ሻምን ልናረግ ነው ንገረኝ እንጂ ምንም ዞርብኝ አላውቅም። ለሷም እንዴት ብዬ እንደምነግራት ነገር አይገባኝ። ምን ብዬ ነው ማውራትሽ? ምን ብዬ ነው ልጅቷ ጠፍታለች ብዬ ባፌ የማወጣው? ምን ብዬ ነው? ጨነቀኝ እኮ ነው አንድ መፍትሄ እንዳላመጣ አሁን እዚህ ጋር ተኝቶ አሁን እዚህ ጋር ተኛችሁ ምን ያለች ለምን እንደምትቀባጥሪው አንቺ ነው ሲጀመር ለምን መጣሽ ነው ዛሬ በእናትሽ ጨነቀኝ እኮ ምንድን ነው የተፈጠረ ነገር አለ እንዴ ያማታ እንዴ የት ነው ሄደው እሱ ምን ሆነሽ ነው ያማታ ልጅ ደግሞ ቆርቡ የምትቆረባ ብለብኝ ነገርኩሽ ነው ምን ሆነሽ ነው ምን የምን ችግር ነው የተፈጠረው? በቃ ተረጋግተሽ አዳምጪኝ። የሆነ ችግር ተፈጥሯል። ምንድን ነው? ልጅ ደህና ነው? ልጅሽ ደህና ነው ነኝ እና ምንድን ነው ልጅቷ ድምፅ እንዳሰማ በእናትሽ ተኝታለች። አልተኛችም ማታ የማትነድረችው ጎሮ እንረብሻለን። በቃ ምንድን ነው የምትቀመጠው? ጤና የላትም እንዴ? በዚህ ናላችሁ ልጅ በእናትሽ ታውሪ ሆነ አውሪ። ምንድን ነው የሆናችሁት? በቃ ተስታ የወሰደብኝ ሰው ወጥቼ ነው ቤት ውስጥ አቤት በዚህ ቀልድ የለም። እሺ